አንደኛው በደንብ አዳምጡ። እናንተ ውስጥ ያለው ነገር የሚያውቁበት መንገድ አጋንንት ማለት ነው። ልባችን ውስጥ ገብተው መመርመር የማይችሉ መናፍስቶች ከሆኑ ከውጭ ከሆኑ መናፍስቶቹ አውቀው መጥተው ነገር ይፈልጋሉ። ልክ እንደ ፖለቲከኛ ማለት ነው። አይገርምም ግን ይሄ መንግስት እኮ እንደዚህ እኮ ነው ማለት ጊዜ አዎ በጣም ይገርማል ማምላችሁ እናንተም ከተባበራችሁ ቢንጎ ይላል ይላችሁና ሄዶ ያቃጥራል፣ ያስይዛችኋል፣ ያሳስራችኋል። አናግሮ የልባችሁን የማወቅ ማለት ነው። ልክ መናፍስትም እንደዚህ ነው የሚያደርጉት። ሁለተኛ ደግሞ በድርጊታችሁ ማለት ነው በምታረጉት ነገር ሊያውቃችሁ ይችላል። ውሏችሁን በማየት ቤተክርስቲያን የምታዘወትሩ ከሆነ ስራ ቦታ የምትጸልዩ መሆናችሁን ቼክ ያደርጋል። ምን ይላል? ከዛስ ያውቃቸዋል ማለት ነው። ሶስተኛው ግን በአእምሯችሁ ውስጥ ያለውን ነው። በአእምሯችሁ ውስጥ ያለውን ነው። አእምሯችን ውስጥ ያለውን ነገር ደግሞ በሁለት መንገድ ነው የሚያውቁት። አንደኛ ዛር መንፈስ፣ አብሮ የተወለደው መንፈስ እቅድህና ፕላንህን ያውቃል። ስታስብ ያስባል። የነፍስህ አካል ላይ ከተቀመጠ አእምሮ ላይ ከተቀመጠ አይነ ጥላ ብዙ ጊዜ አእምሮ ላይ ነው የምትቀመጠው። ከተቀመጠ ይሄ መንፈስ የምታስበውን ያውቃል። ቀድሞ አበላሽ ይጠብቃል። ምንድነው እኔ እንደዚህ አስቤ ሴት ተበላሽቶ ነው የሚጠብቀኝ? እንደዚህ ምንድነው ይሄ ነገር የሚቀድመኝ ነገር ትላላችሁ። እና አትናገሩ የሚባለው ለሁሉም አይነት ሰይጣን አይደለም። ሁሉም ሰይጣን እንዳይሰማ ሳይሆን ቢያንስ ከውጭ ያለው ሰይጣን እንዳይሰማ ነው። ግን በአእምሯችን ውስጥ ያለውን ሰይጣን ደግሞ እንዳይሰማን ማድረግ እንችላለን። ወይም ደግሞ ያሰብነው ነገር እንዳያውቅ ማድረግ ይቻላል። አንደኛ መልክአ ዑራኤል በመጸለይ፣ ሁለተኛ ድርሳነ ዑራኤል ገዝቶ ይህንን በማክበር የዑራኤልን ጸበል በመጠጣት ከቅዱስ ዑራኤል ጋር በመጣበቅ ያ ማለት የእውቀት መልአክ አእምሯችን ላይ ተቀምጦ አስተሳሰባችን የሚያስተካክል መልአክ ስለሆነ እባክህን ቅዱስ ዑራኤል ሆይ የእግዚአብሔርን ደራሲ ሆይ እርዳኝ፣ አእምሮዬ የሚያስበውን ህሊናዬ የሚያመላልሰውን ልቤ የያዘውን መዝገብ ሰይጣን እንዳያገኘው ከሰይጣን ከልልልኝ፣ መዝገቤን በሙሉ አንተ እጅ ላይ አድርግልኝ ብላችሁ ስትጸልዩ ስትሰግዱ መድኃኔዓለምን ስትነግሩት እኔ እንደዚህ ነው ያደረኩት። የማስበውን ሁሉ ሲያከሽፍብኝ መጨረሻ ላይ መድኃኔዓለም ሆይ እኔ ውስጥ የትኛውም አይነት የደብተራ መንፈስ ሲላክ የማስበውን ነገር እንዳያቅ አድርገው ብዬ ተናገርኩኝ። ከዛን ጊዜ ጀምሮ በቃ እኔ በሚገባኝ የማስበውን ነገር ማወቅ አልቻሉም። እኔ በሚገባኝ ስለዚህ ይህንን ማድረግ ትችላለህ። አንተ የምታስበው ነገር አያውቁም፣ ስታደርገው ነው የሚያውቁት። ጸበል እየሄድክ እንደሆነ ራሱ ላያውቁ ይችላሉ። የጠላቶቻችን አይን ይዘጋ አይደለም የሚለው አይናቸው ይታወር፣ እጃቸው ሽባ ይሁን። ለምንድን ነው አይናቸው ይታወር? የት እንደምንሄድ እንዳያውቁ እኮ ነው። ፈዘው ደንዘው ልክ የተዘጋ ክፍል ውስጥ ለምሳሌ ኮንቴነር ብላችሁ አስቡ። ኮንቴነር ማለት የተለያዩ እቃዎች መጫኛ በመኪና የሚጓጓዝ ቆርቆሮ ቤት ማለት ነው። ተንቀሳቃሽ ቆርቆሮ ቤት። እዛ ኮንቴነር ውስጥ በጣም ብዙ ህፃናቶች ታግተው ታፍነው በመኪና ሲወስዱ የት እንደሚወስዷቸው አያውቁም። በሩ ሲከፈትም የት አካባቢ እንደሆኑ ላያውቁ ይችላሉ። በሩን ከፍተው ኑ ወዚህ ሂድ ግቡ ሲባሉ አያውቁም። አጋንንትም እንደዛ ነው የሚሆኑት። በቃ ስትዘጉባቸው የት እንደምትሄዱ አያውቁም። ልክ ጸበል ስትገቡ ጸበሉ ሲያርፍባችሁ ብለው ይጮሃሉ። ለምን ዝጋ፣ የኔን ኢንፎርሜሽን እንዳያውቁ ዝጋ ብላችሁ እናንተ ነግራችኋል እግዚአብሔር ማለት ነው። እና መናፍስት እናንተ ምን እንደምታደርጉ ማወቅ አይችሉም። ሲያዙ ይያዛሉ። ከውጭ እንደዚህ አይነት መናፍስት ደግሞ ብዙ ጊዜ ምን ያደርጋል? ሰውየው ከውጭ ሆነ ይከታተላችኋል። ወጣ ገባ እያለ ከውጭ ሆነ ማለት ነው። ሰው ላይ ያድራል፣ ሚስት ላይ፣ ወንድም ላይ፣ ባል ላይ፣ እህት ላይ፣ እናት ላይ ወይም ደግሞ በዙሪያቸው ለጓደኞቻቸው ላይ ያርፍና ጥቃቱን ይጀምራል። ከውስጥ ሆኖ ማወቅ ስላልቻለ እናንተ ደግሞ ትልቁ ስራችሁ ምንድን ነው? መጀመሪያ ሁልጊዜ የምላችሁ ታሰር ነው። ታሰር ነው በቃ። ከዛ ወደ ሲኦል ሄደህ ውጣ ብላችሁ ሲኦል ማሰር ትችላላችሁ። ግን ዋናው ታሰር ነው። ስራህን አቁም፣ ታሰር። ተይዘሃል፣ ተነቅቶብሃል ስትሉት ተነቅቶበታል። የታሰረ ሰይጣንና ልቤ የሚያስበውን ነገር እንዳያውቁ አድርገህ እኔ ውስጥ ያሉት መናፍስቶች ዝጋባቸው ማለት ተቀራራቢ ነው፣ ተመሳሳይ ነገር ነው። ከዛ አንጻር አይነ ጥላ ብለህ ስለነገርከኝ ነው ይሄን ያክል ያበራራውልህ። አይነ ጥላ ጭንቅላታችን የሚያስበውን ነገር ልታውቅ የምትችለው መንፈሳዊ እስካልሆንን ድረስ ነው። መንፈሳዊ ከሆንን ማለት ልናስራት እንችላለን። ብታውቀውም ባታውቀውም እኔ አሁን ምግብ ፊት ቀርቤ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ባርኬ ስበላ አይነ ጥላ ብታይም ባታይም ከታሰረች ምንም ለውጥ የለው። በቃ የታሰረች ናት። ምግቡን አታበላሽብኝም። ስራህን አቆም ነው ያልኩት። ቡዳ አይነ ጥላ ከሆነች ምግቡን አትበላብኝም። ሆዴ አይነፋም ወይ አይረበሽም፣ ሆዴ አይንጓጓም፣ ወይም ደግሞ አያራውጠኝም፣ ታች በሌላ በሌም አያጣድፈኝም። በአጠቃላይ የምበላው ምግብ ለነፍስ ይሆነኛል፣ ለስግደት ለጾም ጸሎት ይሆነኛል። ለቁመተ ስጋ ብቻ አይደለም ያምርብኝም ይችላል። በቃ ደስ ብሎኝ ልበላው እችላለሁ። ያ ምንድነው? ታስራለች አይነ ጥላዋ ታያለች፣ ግን ምግቡን ማበላሸት አትችልም። ለምን? ስራህን አቆም የሚለው ይሄ ነው።
ብሩን ያባክን ከነበረ ወይም የሆነ ነገር ያለ ስራህን አቆም ስትሉት ያቆማል። ይሄ መንፈስና በአይምሯችን ውስጥ ሆኖ ተቀምጦ የምናስበውን ሐሳብ ያውቅ የነበረውን መንፈስ እንዳያውቅ አድርገው ማለት አንድ አይነት ነው፣ ተመሳሳይ ነው። ገሰው እንዳይገዛው እንዳይሸጠው እንዳይሸጥለት ባዶ አደረግነው። ቀኒ ለመሄድ ዝግጁ ነው። ምን ይሰራልሃል ፉቀራ? በወላዲተ አምላክ ስም እሷ እኮ ነው ስቃይችን። ኧረ ተው፣ ምንም ያልቀራ ነገር የለም። ምን አረጋችሁ? እንቁራሪት ደም ሄደን ቁጭ እንቁራሪት ቁጭ እቤቱ ሳቦታው ስራ እንቁራሪቱን ይዘን ቁጭ ምንና ምን እንቁራሪቱ ይዘን ቁጭ ቁጭ እንስላሊቱ በኪስ ነሳቶ እንዳይለወጥ ይዘራል። የለም ኪስ ውስጥ ወዲያውኑ ዞር ስል እኛ ውስድ ብሩን ነው። አዎ ዘራል ይዘራል። አቤት ምንም መስጠት ምንም እኮ አልቀረም። ምንም የለም እኮ ቆሞ እኮ ነው የሚሄድ። ሰው ሳይ አለ እሱ አለ ይላል። ብር ሳገኝ ሰው እንልካለን። ስንት ናችሁ? እኛ 3 ነን። ተነስ እዚህ ጋር ምንድን ነው? ድግምት ነው። የድግምት መንፈስ የድግምት መንፈስ። ስንት ዓመት ነው ከያዝከው? 4 ዓመት ሆኖኛል። 4 ዓመት ሆኖኛል። ምን አረከው? 4 ዓመት 4 ዓመት ውስጥ 3 መኪና ነበረው። ባዶ አደረግነው። የመጨረሻ እንዲሞት ብለን መኪናው ላይ አደጋ አድርሴ ነው 3 ጊዜ መኪና ተገለባብጦ አልሞታም። ድጋሜ 6 ሰው ከሱ ጋር መኪና ውስጥ የነበሩት 6ቱም ጨረስ ናቸው። እሱ ሁሌ ሚካኤልን ይጠራል። አልቻልነው። ሚካኤል ይላል። ፈጥኖ ሚካኤል ይላል። ሁሌ ሚካኤል ይላል። አልቻልነውም። ስንት ሰው ገደልክ? ቅዱስ ሚካኤልን አልቻልነውም። በቃ አይ በአደጋው ስንት ሰው? 6 ሰው ገደል ነው በአደጋው። በምን አይነት መኪና? ተርባይን የአባይ መኪና ላዩ ላይ ወደቀበት። አንጥቴን ውስጥ ገባንና እንዲፈጫ ነው ወደታች እንደ ዱቄት ፈጫ ነው። ብቻውን ቀረ ቅዱስ ሚካኤል እያለ ብቻውን ቀረ። አሉ ከጎኑ አሉ። ኧረ የተረፉ ከሱ ጋር 4 ናቸው ከሱ ጋር የተረፉት። አዎ 3ቱም መኪና ባዶ ሆኑ። ይኸው አሁንም ይዞ የመጣውን መኪና እዚህ እንዳይደርስ ብለን እዚህ ባበላሸንበት እኮ እዚህ ጋር ባዶ አድርገን አቆምንለት እኮ። ጥሎ ነው የመጣ። ጥሎ ቅዱስ ሚካኤል ተከተልኝ ብሎ ነው የመጣ። ሚካኤል እየጠራ አልቻልነውም። በቃ ስንት ናችሁ? 10 ነን። አጋንንት ነው ሰይጣን? አጋንንት የውሻ ደም ጠጥተን በጥቁር ውሻ ደም ነው የተላክነው። መሐላ ፈጽሜን እሱን እንድናጠፋ ንብረቱን እንድናጠፋ ገበያው ባዶ እንዲሆን ገሰው እንዳይገዛው እንዳይሸጠው እንዳይሸጥለት ባዶ አደረግነው። ምንም ባዶ አስቀርተነዋል። ተልኳችንን ፈጽሜናል። ተልኳችን የመጨረሻ ነፍሱን ነጥቀን ማሄድ ነበረ፣ ግን አልቻልነው። ተልኳችሁ ምንድነው? እሱን ንብረቱን ካጠፋን በኋላ ከምስቱ ጋር ካለያየን በኋላ ልጆቹን ጭንቅላታቸው በጣም ብሎ ናቸው፣ እጅግ በጣም የሚያስቀኑ ናቸው። ቀናንበት። ኧረ እሱን ያልቻልነው ለጸሎቱ ነው። ኧረ ሚካኤል ይላል። አሁን የዲያብሎስ የአጋንንቱ ልብ ውስጥ ያለው ትልቁ አሸናፊ ማን እንደሆነ ሲናገር ቅዱስ ሚካኤል ነው። በመውጣትና በመግባት ይጠብቅሃል ነዋ። ሰላቢ በምንድን የገባ? የሰላቢ አስቀናን ነው ገንዘቡ አስቀናን። የውሻ ምንድን ነው የተቀበረው? የውሻ ንብረቱ እንዲበላሽበት፣ የነካው እንዲጠፋበት፣ ከሰው ጋር እንዳይስማማ ሁሉ ነገር እንዲበላሽ ነው ያደረግነው። ሰላቢ ደግሞ የምሰራውን ብትን ነያረግን ብታይ እንዴት ደስ እንደሚል። አሁን አንተ ምንድን ነው? እኔ አሁን የሰላቢ መንፈስና የድግምት መንፈስ ነው። የድግምት መንፈስ ጠቅላላ ስንት ናችሁ? ከሰላቢ ጋር 15 ነን። ከሰውነቱ ውጣ። በውሻ ደም እንዴት ገባ? በውሻ ደም ሄደን ደጃፉ ላይ ባሩ ላይ ረጫ ነው። እሱ የሚይዘው መኪና ላይ ረጫ ነው። ረግጦ እንዲያልፍ አደረግ ነው። ከዛስ እኛ ደግሞ ተከታትለን ጎሮሮውን ሁሉ ኦፕሬሽን ልናረግ፣ ካንሰር እየተባለ ነው ጎሮሮ። ግን እኛን ውስጥ ገፍተን ይጤ የሆንበት። ኧረ የውሻ ደም። አዎ የውሻ ደም። ከዛስ ምን እንዳደረጉ ልንገርህ። ውሻው ምን ይመስላል? ጥቁር ውሻ ነው። ጓደኛው እኮ ነው። በውሃ ውስጥ አድርገን እኮ ነው መጀመሪያ እንዲቀምስ ያደረግነው። ቤቱ ጠራኝና
ኧረ ተገልጠኝ፣ ኧረ ተገልጠኝ። ስለ ተፈጥሮዎችም ክብራቸውንና ተፈጥሯዊ ሂደታቸውን ጠብቀው እንዳይኖሩ የሰው ልጆች ክፋት ለነሱም ሕይወት ጠንቅ ሆነ። ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ፋኑኤል ስም፣ በቅዱስ ፋኑኤል ስም፣ በናዝሬቱ በኢየሱስ ክርስቶስ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል፣ ሲኦል ታስረናል። ቶሎ ሰባት ቶሎ በል። አቤት ማን ነው? አይዞህ ብድግ ማን? የክህነት ስሜ ተክለ ሚካኤል እባላለሁ። ዓለም ከሆይ ስሜ ገዛኸኝ። ገዛኸኝ። አቤት። እንኳን ደህና መጣ። እንኳን ሰላም ጠበቁ። ሰላም ነህ? ክብር ለሥላሴ ይግባው። ቅዱስ ሚካኤል አዳነው። ስንት ሰው አልቆ ከመኪና ውስጥ ወጣ ይላል። አዎ እውነት ነው። ሰኔ 19 እዚህ እንደ እንጦጦ ጫካ ውስጥ ነው። አዎ የባይ መኪና ወድቆብን 6 ሰው ሞታ፣ 4 ሰው ተረፍን ከኔ ጋር። 4 ሰው ተረፋችሁ? ሚካኤል በማለቱ ነው የዳነው አለ። አይ እኔ ሁሌ ሚካኤል ከልጅነቴ ነው ያሳደገኝ። እሱ ብቻ አይደለም፣ የመኪና አደጋ 3 ጊዜ ደርሶብኛል። 3ቱም ጊዜ ሚካኤልን ነው የምጠራው ነው። ክብር ለሱ ይግባው። መኪና እየተገለባበጠ እኔ ምንም አልሆንም፣ ይወጣለሁ። የሚገርም ነው በጣም። ይኸው መተት በጥቁር ውሻ ደም የገባ መተት። እንግዲህ ድንግል ማርያም ትወቀው። ደም መኪና ላይ አላገኘም? አግኝቼዋለሁ። መኪና ላይ ደም ተቀብቶ እኔ ምን እንደሆነ አላወቅኩትም፣ ግን አጠብኩኝ። ደጃፌ ላይም አንድ ቀን አስታውሳለሁኝ እና የሆነ ደም አየሁኝ። የሚገርመው ግን አሞኝ ተኝቼ አንድ ህልም አየሁኝና በህልሜ ያየሁትን ማመን አቅቶኝ ባለቤቴን እባክሽን ደጃፋችንን እንቆፍር ብያት ከጎረቤት ልጆች ጋር ሆነን የሷ ዘመዶችም አሉ ስንቆፍር የሆነ ደጃፍ ላይ የተቀበረ ነገርም አግኝተን አወጣ ነው። ልክ ያንን ስናወጣ ህመሙ ለቆኝ ሄደ እና እግዚአብሔር የተመሰገነውን ብቻ በጸሎታችሁ አስቡኝ። በርታ፣ ይዞ አሁንማ ያው እንግዲህ በርታ። ትምህርት አትከታተልም? የኛ እኔ ራሴ ዲያቆን ነኝ። ዲያቆን ነበርክ? ለዛው ታዲያ ዲያቆን መቁጠሪያ እንዴ? ለዛውም ዲያቆን። እኔ ዳዊትና ውዳሴ ማርያም ነው ሁሌ የሚይዘውና ትንሽ ወደ ንግዱ ዓለም ሳዘነብል ጊዜ ነው ነገሮችን ተሸሽ እያረኩ። ታዲያ ዲያቆን እኮ ይኸው በሰላቢ ተያዘ፣ በመተት ተያዘ። ከዚህ የበለጠ ምን አለ? ምንም የለ። ከዚህ የበለጠ ጠላት ምን አለ? ምንም ጠላት የለም ከዚህ የበለጠ። ራስን በራስ እንደማውጋት ነው እኮ ታዲያ። በል በርታ። ዲያቆን እኮ የኛን ትምህርት አይከታተልም። ለዚህ ነው በል በርታ። ሽናት እና ምነው አኮረፍክ? አዘገየሁም። ቶሎ መሄድ ነው የምፈልግ። ደክሞኝ። ምንድን ነው ደግሞ አንተ? ዛር መተት አይነጥላ። ዛር መተት አይነጥላ። ምን አድርጌ የተባልክ እንዴ? እሱ ያነስ ቁም፣ ቀጥ በላ። አትንካኝ እንጂ። ምን አረከው? ጭንቅላቱን ድፍን። ሌላስ? ዛሩ ከእናት ከአባት የመጣ ከሁለቱም በተለይ ከሁለቱም ሲመጣ ከእናትም ከአባትም ሲመጣ በሕይወቱ ላይ ትልቅ ግጭት አለ። አንደኛ የራሱ ተፈጥሮ ይጋጫል፣ ሁለተኛ የእናቱ ይጋጫል፣ ሶስተኛ የአባቱ ይጋጫል። በቃ እንዲህ አይነቱ ግጭቶች ማንነት ላይ ያለው ኪሳራ በጣም ብዙ ይሆናል። አንዴ እንደ እናቱ አይነት መንፈስ ይሆናል፣ አንዴ እንደ አባቱ አይነት መንፈስ ይሆናል፣ አንዴ ደግሞ እንደ ራሱ ይሆናል። በዚህ መካከል ግራ መጋባት ሰፊ ድርሻ አለው። የያዘውንም ይጥላል፣ ያገኘውን ይበትናል። የሚማረው አይጨበጥም። አእምሮ ሁል ጊዜ ዘመቻ ላይ ነው። አእምሮ ሁሌ የሸፈተ አእምሮ ነው የሚሆነው። በልቧጥ ነው ተከሰውነቱ ቶሎ በል አፈዘዝከው እንጂ አንተን እኮ በቃ ሁልጊዜ ነው የሚከታተል። ትናንትና እኮ ነው የመጣ። ከየት ነው የመጣው? ከባህር ዳር ነው። እኔ ይኸውልህ የምትፈልገውን ጥያቄ ጠይቀኝ እመልስልሃለሁ። አትንካኝ። ቀኔ ለመሄድ ዝግጁ ነኝ። ዝግጁ ነው። ሁሉንም መጽሐፍ ያንተ አንብቧል። እነዚህ የተረገሙትን ፕሮግራም ይከታተላል። በስንት ዓመት ወጣ?
አሁን ሮዛሩ እንኳን ያው ከተወለደ ነው ገና በእናቱ ማህፀን አይደለም። በስንት ዓመት አሁን ተጋለጥክ? ለመውጣት መጣ? ለመውጣት ነው። የረር ካገኘ 15 ዓመት 15 ዓመት ሙሉ ሲሰግድ ነበር። ይኸው እንግዲህ ያያችሁ ጽናት። እኛ በ3 ቀን እዚህ ተመላልሰን ወይኔ ይኑር አይኑር አላውቅም ብቻ አልጮኩም እንላለን። ይኸው 15 ዓመት ነው የታገለው። የዘር መንፈስ ማለት እንዲህ ነው። የቤተሰብ መንፈስ ማለት ይሄ ነው። ይሄንን የሰጠ ነው። ውርሱ ይሄ ነው። ተወርሰ ነው የመጣው። ከባህር ዳር እዚህ ሰው እየደወለ ማለት ነው። ሁሉም መጻፊያን ተወስዶ አነበበ። ድሉ እውቀቱ ጭንቅላቱ የለም በዚህ ሀገር። ወዴት ሄደ? ሰው ወሰደበት። እንዴት አድርጎ ይወሰዳል? ድል መተት በመተት ነው የምናደደው ማለት ነው እዚህ መምጣቱ። አብለት ዘገድ ቶላ አትበሳጫ። ምንድን ነው የምትበሳጭ? ምን ያበሳጫል? እዚህ መምጣቱ እያናደደኝ እኮ። በል ተዘገድ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም። ቀለድክ ጥራ ቀልጃ። እሱን አልጠራም። ሌላ የፈለግከው ና፣ ወደዚህ ና። ወደ ኋላ አትሂድ። እሷን አታስጠራኝ። እሺ ሌላ የፈለግከውን እጠራለሁ። በወላዲተ አምላክ ስም። ኧረ በእናትህ በቃ በኢየሱስ ክርስቶስ ስም ተቃጠል። በወላዲተ አምላክ ስም። በ21 ስም 21 ደስ ይላል። 21 እኮ ቁጥር ነው። እንግባባለን። ኮድ ነው እንግባባለን። አይ በወላዲተ አምላክ ስም። በወላዲተ አምላክ ስም። በወላዲተ አምላክ ስም ምን ይሰራልሃል ፉከራ? በወላዲተ አምላክ ስም። እሷ እኮ ነው ያሰቃየችን። ኧረ ተው። በወላዲተ አምላክ በወላዲተ አምላክ ስም። በኪዳነ ምሕረት ስም። ኧረ በቃ አይበቃ። በቅድስት ድንግል ማርያም ስም። አሁንም አሁንም በወላዲተ አምላክ ስም። አይ በቅድስት ድንግል ማርያም ስም። ቆይ እንዳትመጣኝ። በምንድን ነው እየከበደኝ እኮ ነው እኮ። ታዲያ ጥራ። በቅድስት ድንግል ማርያም ስም። በስላሴ ስም። በስላሴ ስም። በኪዳነ ምሕረት ስም። አሁንም እሺ በኪዳነ ምሕረት ስም። ሲኦል ታስረናል። ቶሎ ሰባት ይሆን። እግዚአብሔር ይገስጽ። ያወረስነውን ትውልድ ይቀበላል። የያዝነውን ትውልዱ መልካም ስንይዝ መልካም፣ በያዝነው ልክ ነው የምንፈተነው። ማነው? ብሩክ እንዴት ነው? ኧረ ብሩክ ዛሬ እኮ ትምህርቱም ያው ብሩክ ነው። እንዴት ነህ ብሩክ? እግዚአብሔር ይመስገን። እየበረታን? አዎ እየበረታን። ነጠላ ከየት ነው የመጣው? ከባህር ዳር። ይገርማል። ትናንትና በአይሮፕላን ነው የመጣው። የሚገርም ነው። እንኳን ደህና መጣ። ይገርማል። የዛሬ 15 ዓመት ነበር የረር ስላሴ እና ያለ ቀኑ አይወጣም ተብዬ ሙሉን ቀን በቀን እየሰገድኩ እየጸለይኩ ነው እስከ ዛሬ ድረስ አላቋረጥኩም። 15 ዓመት ማለት ነው። ከዛ በፊት ነው የጀመርኩ፣ ግን ወደ 17 ዓመት የሆነ ግን አቋርጬ አላውቅም። ቀን በቀን ማለት ነው። የሚገርም ማለት ነው። እንዴት ነው ውጊያው? ንገራቸው ውስጥ ከባድ ነው ማለት ብዙ ነው የነበሩ። በርታ። እሺ ና ፈጠን። እዚህ ጋር ምንድን ነው መጠጥ አየንትና ምንም ያልቀራ ነገር የለም። ምን አረጋችሁ? እንቁራሪት ደደመደን ቁጭ እቤቱ ስራ ቦታም ስራ እንቁራሪቱን ይዘን ቁጭ ምንና ምን እንቁራሪቱ ይዘን ስራ ቦቱ ቁጭ እንስላሊቱ እዚህ ጋር። እሺ ስንት ዓመት ነው ከያዝከው? ቆይተናል 14 ዓመት ሆኖናል። እኛ ምን አረከው? እንዳይወልድ ልጅ እንዳያገኝ በቂ ስነሳቶ እንዳይለወጥ ይዘራል። የለም ኪስ ውስጥ ወዲያውኑ ዞር ስል እኛ ውስድ ብሩን ነው። አዎ ሰራል። አቤት ምንም አይልም እኮ ምንም እኛ ስራ ምን ይሰራል? ሴራሚክ ይሰራል። ምንም ፊኒሽንግ የተባለ ነገር ከመሰረት ጀምሮ ይሰራል። ግን አንዳንድ ዝግተኛ አውቀንኛ ዝግት ዝዋ እንዳይሰራ እሰር በቃ። ስንት ዓመት አሰራችሁት? 16 ዓመት ያሰራችሁት? አዎ። በምን ነው የገባችሁት? በእንሽላሊት፣ በእንቁራሪት፣ እንቁራሪት፣ ውሻ፣ ድመት በዚህ ነው የገባን። በልብስ ጃኬቱን ወስደን ቅድድ አድርገን ሰጠት። ምንም እኮ አልቀረም። ምንም የለም እኮ ቆሞ እኮ ነው የሚሄድ። ሰው ሳይ
አለ እሱ አለ ይላል። ብር ሳገኝ ሰው እንልካለን። ስንት ናችሁ? እኛ 3 ነን። ሶስት አጋንንት ነህ? ሰይጣን 3 ነን። አጋንንት አይነጥላ አጋንንት አመች ሰርታለ መተት አለ። እሺ ተመርከክ ውጣ ከሰውነቱ። ምንድን ነህ አንተ? ጠቋር ዘው ጠቋር ትጮኻለን። የእናትህ ነው የአባትህ? ከሁለቱም። አንተስ? አይነ ጥላ ቡዳ ዘር። አንተስ? የድል መተት